የኢራን የአየር ላይ ጥቃት ከ30 በላይ የሚሆኑ ባላስቲክ ሚሳኤሎች እስራኤልን አነጣጥረው መፈጸማቸው እየተሰማ ባለበት በዚህ ሰዓት ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ አስደንጋጭ ሊባል የሚችል አይነት መግለጫቸው ወጥቷል። እኔ ወይም ዋሽንግተን ከቴህራን ጋር የምታከናውነው የትኛውንም አይነት የኒውክሊየር ስምምነት ኔታንያሁ ከመቀበል በቀር ሌላ ምንም አይነት አማራጭ የላቸውም የሚለው ይሄ የዶናልድ ትራምፕ አዲስ መግለጫ በቴል አቪቭ በተለይ በነ ኔታንያሁ ዘንድ ከበድ ያለ ድንጋጤን ፈጥሯል። እንግዲህ ልብ አድርጉ፣ አሁን ላይ ያሉት በነ ኢራን የባላስቲክ ሚሳኤል ጥቃት በኋላ ይሄ ጥቃት ጋር ተያይዞ ነው ዶናልድ ትራምፕ በሰጡት አስተያየት ላይ ነው። ምን ይመስላል? ኢራን ከኔ ጋር ከተስማማሽ የእስራኤል ጉዳይ አያሳስብሽ፣ እስራኤልን ኪሴ ውስጥ እንዳረኳት ይቆጠር የሚል አይነት ትርጓሜ ነው ያለው። እኔ ከኢራን ጋር በምስማማው የትኛውም የኒውክሊየር ስምምነት ላይ ኔታንያሁ ከመቀበል በቀር ምንም አማራጭ የለውም እና ዶናልድ ትራምፕ የእስራኤል የውጭ ጉዳይ ሚኒስትር ሆኖ ማገልገል ጀመሩ እንዴ የሚሉ ተቃውሞና ትችቶችም ከቴል አቪቭ መሰማት ጀምረዋል። ይህንን ጉዳይ መነሻ አድርገን ስንቀጥል ይሄ ጦርነት 100 ቀናትን አስቆጥሯል። በዚህ 100 ቀናት እንግዲህ ጊዜ አሜሪካም ሆነች ኢራን በተመለከተ ያው ሁሉን ነገር ስንከታተል ስለነበረ ምን አየን? ከ100 ቀናት በኋላ ምን አየን? የማንን ስትራቴጂካዊ አሸናፊነት ተመለከተ? የማንን ስትራቴጂካዊ ሽንፈት ተመለከተ? 100 ቀን ስለሞላ ከነዚህ 100 ቀናት ካየናቸው እውነታዎች ጋር 1 2 3 እያለን ይሄ ጦርነት ይዟቸው የመጡ ድሎችና ሽንፈቶችን በሁለቱም ወገን በዝርዝር እያየን ቆይታ እናደርጋለን። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ። በምዕራፍ 2 ተመልሻለሁ። በዛሬ ቆይታዬ ቀደም ብሎ የነገርኳችሁን ጉዳይ በዝርዝር እያየን የጋራ ቆይታ እናደርጋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ አይረሳ። አጋርነታችሁ ያስፈልገናል፣ ቤተሰብነታችሁን እንሻለን። ሰብስክራይብ፣ ላይክ፣ ኮመንት ሁሉም እንግዲህ ዩቲዩብ ፊቸር ላይ ያሉትን ነገር ሁሉ አድርጉ። ከመለያ ዝግጅት ክፍላችን ጋር በጋራ በመሆን አብራችሁ እንድትቆዩ አክብሮታዊ ጥሬን አቀርባለሁ። በቆይታችሁ እንደማትጸጸቱ እርግጠኛ በመሆን ወደ ዕለቱ መሰናዶ ልወስዳችሁ። በቀጠለው የእስራኤል እንዲሁም የአሜሪካና ከዛም የኢራን ጦርነት ላይ ፈላጭ ቆራጩ ማን ነው ለሚለው ጥያቄ ዶናልድ ትራምፕ አንድ መልስ ይዞ መጥተዋል። በትላንትናው ዕለት ያው ከእሁድ ጀምሮ እንግዲህ ዛሬም ቀጥሎ የዋለውና የእስራኤል መገናኛ ብዙሃን ከ30 በላይ የሚሆኑ የባላስቲክ ሚሳኤሎች በእስራኤል ላይ መተኮሳቸውን ይገልጻሉ። እስራኤል ለነዚህ የኢራን ጥቃቶች የአጸፋ ምላሽ ሰጥታለች። ኢላማ አድርጋቸዋለች ከተባሉ ነገሮች መካከል እንግዲህ የአይአርጂሲ ኮማንደር ናቸው የሚባሉት አህመድ ቫሂዲ አንዱና ዋነኛው ናቸው። በተለይ በትዊተር ላይ እየተሰራጩ ያሉ የተለያዩ መረጃዎች እኒህ ግለሰብ በእስራኤል እንግዲህ ትላንትና በተከናወነው ሌሊቱም ማለት ነው በተከናወነው የአየር ላይ ጥቃት ከተገደሉ የኢራን አመራሮች መካከል ናቸው የሚሉ አይነት መረጃዎችን እያሰራጩ ነው። በኢራን በኩል በዚህ ጉዳይ ላይ ምንም ኦፊሻላዊ የሆነ መግለጫ አልተሰጠም ወይም ግለሰቡ የወታደራዊ አዛዡ ተገድሏል አልተገደለም በሚለው ላይ ነገሩን ያው በዝምታ ማለፍ ሳይሆን ምናልባት ቆየት ካለ በኋላ የሚጣራና አሁን የእስራኤል ደጋፊ የሚባሉ የትዊተር ወይም ኤክስ ሃንድሎች እያወጧቸው ያሉ መረጃዎች ነው ብለን ብንይዘው ይሻላል። ኤኒዌይ ግን ኢራን ከ30 በላይ የሚሆኑ ባላስቲክ ሚሳኤሎችን በመጠቀም እስራኤል ላይ ጥቃት ማድረሷን የሚገልጹ ዘገባዎች እየታዩ ነው፣ እየተስተዋሉ ነው። ታዲያ በዚህ መካከል ይህንን ጦርነት እንኳን አንለውም የአሁኑን እንግዲህ ለሰዓታት የዘለቀ ከትላንት ሌሊቱን ጀምሮ እስከ ዛሬ ረፋት ድረስ የዘለቀውን የተኩስ ልውውጥ ኢራን ከ30 በላይ ባላስቲክ ሚሳኤል የተኮሰችበት ማለት ነው። በእስራኤል በኩል ከአየር ላይ የሚወነጨፉ የጦር መሳሪያዎችን እየተጠቀሙ ጥቃቱን ፈጽመዋል በማለት አይአርጂሲ ያወጣው መረጃ ይነበባል። ይሄ አይአርጂሲ መረጃ እንግዲህ የአየር ላይ የሚወነጨፉ ሚሳኤሎች ናቸው የተተኮሱብኝ ማለቱ በሌላ ቋንቋ እስራኤል ይህንን የአየር ላይ ጥቃት ለመፈጸም የሌላ ሶስተኛ ሀገር አየር ክልልን ተጠቅማለች እንደማለት ነው።
የሶሪያን ወይ የጆርዳን ወይም ዮርዳኖስን የኢራቅን እንደዚህ እንግዲህ ኢቭን በአዘርባይጃን ውስጥም እኮ የእስራኤል እንቅስቃሴ ያለ ሲባል ነበር አይደል? የነዚህን አዘርባይጃንን ማለት ሳይሆን የገልፉን ሀገራት የአየር ክልሎች ተጠቅማ ነው ጥቃት የፈጸመችብኝ ወደሚል አይነት ትርጓሜ ውስጥ ወስደውታል። ለምንድን ነው ሲባል ምናልባት ከዚህ ቀደም እንደ መርህ አድርጋ የያዘችው ነገር ኢራን በኢራን ላይ ለሚፈጸም ጥቃትና ድብደባ የአየር ክልላቸውን መጠቀሚያ አድርገዋል፣ ምድራቸውን ለአሜሪካና ለእስራኤል አመቻችተዋል ባለቻቸው ላይ የምትወስደው ያጸፋ እርምጃ እንደነበር አይዘነጋም። አሁን ላይ የአሁኑ ጥቃት ሲፈጸምብኝ በሌላ የአየር ክልል ላይ ተጠቅመው ነው የፈጸሙብኝ፣ ከአየር ላይ የሚተኮሱ ሚሳኤሎች ናቸው የተኮሱብኝ ካለች ኢራን በሚወሰዱ ያጸፋ ምላሾች ላይ ኮንሲደር እያደረገቻቸው ያሉ እነዚህ ሀገራት በተለይ የኢራቅ ሶሪያ አካባቢ ላይ ምናልባት የእስራኤል የአየር ላይ ጥቃት ከተፈጸመ በኋላ ነገሩ ተካሮ ቢቀጥል ኖሮ ኢራን እነዚህን ሀገራትም ጭምር ያነጣጠረ ጥቃት ልትፈጽም እንደምትችል ፍንጭ የሰጠችበት ነው እየተባለ ይገኛል። ታዲያ ይህ ለሰዓታት የዘለቀው የአሁኑ የተኩስ ልውውጥ አሁን ኢራን በይፋ ማቆሟን ወይም ዘመቻውን መጨረሷን ገልጻለች። ከ30 በላይ ባላስቲክ ሚሳኤል ተኩሳ በእስራኤል በኩልም ያው ቤሩት ውስጥ ጥቃት ይቀጥላሉ ነው ወይንስ ደግሞ በኢራን ላይ ያነጣጠረውን ጥቃት ይቀጥላሉ የሚለው ነገር ላይ ግልጽ ነገር የለም። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተኩስ አቁም አውጀዋል። ይሄ የአሜሪካው ፕሬዝዳንት የተኩስ አቁም አዋጅ ያው ቀደም ብሎ ብዙ ማስጠንቀቂያ ይሰጡ ነበረ። ሀገራቱን እስራኤልና ኢራንን ጦርነቱን እንዲያቆሙ ደጋግመው ብዙ ዛቻ እያሰሙ ነበረ እና ይሄ የተኩስ ልውውጣቸው ካልቆመ የድርድር ሂደቱ ላይ ብዙ ነገር ያበላሻል። ያ ከመሆኑ በፊት እነ ዶናልድ ትራምፕ ጣልቃ መግባት የፈለጉ ይመስላል እና በዚህ የዶናልድ ትራምፕ ጣልቃ የመግባት ሂደት ላይ አንድ በጣም አስገራሚ ሆኖ የወጣው ነገር የዚህ ጦርነት ፈላጭ ቆራጭ የዚህ ጦርነት አዛዥ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሳይሆኑ እኔ ነኝ በማለት ዶናልድ ትራምፕ እንዲያውም ምን መሰላችሁ ያሉት ፋይናንሻል ታይምስ ከሚባል የዜና ምንጭ ጋር ቆይታ ነበራቸውና የፋይናንሻል ታይምስ የእሳቸውን ቆይታ መነሻ አድርጎ በጣም ብዙዎች ይህንን ዜና ተቀባብለውታል። ከነዛ ዜናዎች መካከል ወይም ከተቀባበሏቸው ከሰጡት ርዕስ መካከል ትራምፕ says ኔታንያሁ has no choice on US-Iran deal። ዶናልድ ትራምፕ በአሜሪካና በኢራን መካከል በሚከናወን የስምምነት ሂደት ላይ ኔታንያሁ እችን ታክል ሚና አይኖረውም፣ አይጫወትም እያሉ ነው የሚገኙት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንግዲህ በትላንትናው ዕለት በዕለተ እሁድ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራንና በአሜሪካ መካከል የሚከናወን የኒውክሌር ጉዳይ መነሻ ያደረገ ስምምነት ከመቀበል ውጪ ሌላ አማራጭ የላቸውም የሚለውን ነገር መናገራቸው አንደኛ በኔታንያሁና በነ ትራምፕ ወገን መካከል ይህንን ጦርነት በተመለከተ ያለው ልዩነት እንዲህ ስታዩት ምናልባት ኔታንያሁ እኮ በቃ ይቀበላል ብላችሁ የምትደመድሙት ነው። ነገር ግን ከዚህ ቀደም የነበሩ ልምዶችን ካያችሁ እነ ኔታንያሁ በኢራን ላይ ያላቸው አቋም የኢራን የኒውክሌር መርሃ ግብር ጉዳይን በተመለከተ ስምምነት አይደለም የሚፈልጉት። እነ ኔታንያሁ ስለ ኢራን ኒውክሌር ስምምነት ሳይሆን ኢራን ኦልሞስት ምንም አይነት ኒውክሌር የማበልጸግ መርሃ ግብር እንዳይኖራት ነው የሚፈልጉት አንደኛ። ሁለተኛ የበለጸገው ዩራኒየም በአስቸኳይ ከኢራን ውስጥ እንዲወጣ ነው የሚፈልጉት። ከዛ በኋላ ከ10 ዓመት በኋላም ይሁን ከ15 ዓመት በኋላ ወይ ከ20 ዓመት በኋላ ኢራን ኒውክሌር የማበልጸግ መርሃ ግብር እንዲኖራት ፍላጎት የላቸውም። በአንጻሩና አሜሪካ እየተስማሙ ባለ የድርድር ሂደት ላይ ዋነኛ የመለያያ ነጥባቸው ኢራን የኒውክሌር ጦር መሳሪያ መርሃ ግብር አይኖራትም የሚለው ጉዳይ እንጂ ኢራን የኒውክሌር መርሃ ግብር አይኖራትም አይደለም። እንዲያውም እኮ የሐሳብ ልዩነት የተከሰተው እንዴት ነው? ኢራን
ለመጪዎቹ 5 ዓመታት ምንም ዩራኒየም ሳላበለጽግ መቆየት እፈልጋለሁ የሚል አቋም አላት። አሜሪካ ደግሞ ወይም እነ ትራምፕ የለም ለ20 ዓመታት ኒውክሌር ሳታበለጽጊ ዩራኒየም ሳታበለጽጊ እንድትቆይ እንፈልጋለን የሚል አቋምና መረዳት አላቸው። ታዲያ በድርድር ሂደት ላይ በኢስላማባድ ፓኪስታን ሲከናወኑ በነበሩ እንግዲህ ጥረቶች ከ12 እስከ 15 ዓመታት ድረስ ኢራን ኒውክሌር ሳታበለጽግ እንድትቀጥል የሚያደርግ አይነት ሐሳብ እንደቀረበ ይገለጻል። ይህንን ከ12 እስከ 15 ዓመታት ያክል ድረስ ብቻ ቆይታ ከዛ በኋላ 3.67 ከመቶ ወይም 3.5 ከመቶ ዩራኒየም እያበለጸገች ኢራን የምትቀጥል ከሆነ ከ2015ቱ የነ ባራክ ኦባማና የነ ኢራን ስምምነት ምን የተለየ አዲስ ነገር ይሄ ያመጣል የሚል መሰረታዊ ጥያቄ ይነሳል። ምን ማለት ነው? የ2015ቱ የኒውክሌር ስምምነት ኢራን ለ15 ዓመታት ያክል ዩራኒየም ሳታበለጽግ እንድትቆይና ከ15 ዓመታት በኋላ በ3.75 ከመቶ ቁጥሩ ድንገት ተሳስቼ ከሆነ ቼክ አድርጉት። 3.67 ከመቶ or 3.75 ከመቶ ከሁለት አንዱ በሆነ ደረጃ ዩራኒየም እያበለጸገች እንድትቀጥል ይፈቅዳል የ2015ቱ ስምምነት። በሌላ ቋንቋ 2015 ላይ ያ ስምምነት ጸንቶ እነ ዶናልድ ትራምፕ ከዚህ ስምምነት ራሳቸውን ሳያገሉ አሜሪካም አካል ሆና የጄሲፒኦኤ የሚባለው ጆይንት ኮምፕሬሄንሲቭ ፕላን ኦፍ አክሽን የሚሉት የኢራን የኒውክሌር ስምምነት ተብሎ በተለምዶ የሚገለጸው አሁን ዳይንግ ስቴጁ ላይ ነው። በ2015 ተፈራረሙት። ከዛ 15 ዓመት ሙሉ ኢራን ዩራኒየም ሳታበለጽግ ትቆያለች ተባለ። ከዛ ከ2030 በኋላ ማለት ነው አሁን 2026 ላይ ነን። ኦልሞስት ከ4 ዓመት በኋላ ኢራን ኒውክሌር መርሃ ግብሯ በተለይ ዩራኒየም በ3.67 ከመቶ እያበለጸገች እንድትቀጥል ይፈቀድላታል ማለት ነው። ታዲያ አሁን ዶናልድ ትራምፕ አንደኛ ከ12 እስከ 15 ዓመት ወደሚለው ነጥብ ከመጡ እንደው እሱንም የእሳቸውን ፍላጎት ለማክበር በሚል እንደው የ20 ዓመት ይሁን እንኳን ለ20 ዓመት ያክል ሳታበለጽግ ቆይታ ከዛ በኋላ የማበልጸግ ሂደቷን የምትጀምር ከሆነ ከ2015ቱ ስምምነት ምን ተለየ? the only difference አንደኛ የዓመቱን በቃ ጨመሩት እንበል። ለምሳሌ በ20 ዓመት ካደረጉ በ20 ዓመት ሙሉ ሳይኖራት ይቀጥላል ወይም የማበልጸግ ሂደቱ ይቋረጣል። ከዛ በኋላ ግን ተመልሶ ይመጣል። ልዩነት አመጡ ሊባል ከተቻለ በዚህ ነው እንግዲህ የሚገለጽላቸው። እሱም እኮ ገና የሚፈረምበትን አላየንም። እንዳልኳችሁ ኢራን 5 ዓመት ነው የምትለው፣ አሜሪካ 20 ዓመት ነው። እንደው በአሜሪካውን ቀጥል ብዬ ነው 20 ዓመት ያልኳችሁ እንጂ እየተስማሙበት ያለው ከ12 እስከ 15 ዓመት ኦልሞስት ከ2015 የኒውክሌር ስምምነት ጋር የሚመጣጠን አሊያም ከዛ ባነሰ ሁኔታ 12 ዓመት ከዛ ዝቅ ባለ ዓመታት ውስጥ ወደ ኒውክሌር ማበልጸግ መርሃ ግብር እንድትመለስ የሚፈቅድ አይነት ስምምነት ከሆነ from the very first beginning ገና ከመጀመሪያው ለምንድን ወደዚህ ጦርነት ተገባ? ስለዚህ አሁን እስራኤሎቹ አሁን የምላችሁን ነገር ነው የሚሉት። ይሄ የነ ትራምፕ እና የነ ኢራን የኒውክሌር ስምምነት በእስራኤል በነ ኔታንያሁ ዘንድ ተቀባይነት የሚኖረው ለአንዴና ለመጨረሻ ጊዜ የኢራንን የኒውክሌር አቅም ከገደበ ብቻና ብቻ። እንዴት አድርጉ? የሚያስደስታት ብለን ልንገልጽ የምንችለው በቃ ኢራን ኒውክሌር የማበልጸግ መርሃ ግብር አይኖራትም ቢባል፣ ግን ደግሞ እንዳልኳችሁ ኢራን በዚህ አትስማማ። ለምን? መብቷ ነው። ለሰላማዊ ዓላማ ኒውክሌር መጠቀም የኢራን መብት ነው። እንዴት? በ1967 የነን ፕሮሊፈሬሽን ትሪቲ ኤንፒቲ በሚባለው ስምምነት ላይ ኦልሬዲ የተፈረመና የጸደቀ ሐሳብ ነው። ለሰላማዊ ዓላማ መጠቀም ይቻላል። ስለዚህ የትኛውም ስታትስ ኮ የእስራኤልን የኢራንን ኒውክሌር በተመለከተ ያለውን አቋም የሚያስደስት አይመስለኝም። በዚህ መካከል ነው እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የኒውክሌር ስምምነት ጋር ወይም በዋሽንግተንና በቴህራን መካከል የኒውክሌር መርሃ ግብርን በተመለከተ
ስምምነት ከተደረሰና በዛ ስምምነት ላይ እነ ትራምፕ ከተፈራረሙ ይሄንን ስምምነት ኔታንያሁ ከመቀበል ውጪ ሌላ አማራጭ የላቸውም ሲሉ አስተያየታቸውን ይሰጡት። I call the shots. I call all the shots. He doesn't call the shots. ጠቅላይ ሚኒስትር ቤንያሚን ኔታንያሁን ሪፈር እያደረጉ ውሳኔ ሰጪው እኔ ነኝ፣ የመጨረሻውን ውሳኔ የምሰጠው እኔ ነኝ፣ እሱ ምንም ስልጣን የለውም፣ ምንም ውሳኔ አይሰጥም የሚል አይነት አስተያየት ነው ከዶናልድ ትራምፕ ከፋይናንሻል ታይምስ ጋር በነበራቸው ቆይታ ላይ የተስተዋሉ። አሁን ጥያቄው ይህንን ጉዳይ እነ ኔታንያሁ ይቀበላሉ ወይ? በዋሽንግተንና በቴህራን መካከል የሚደረግ የኒውክሊየር ስምምነትን እነ ኔታንያሁ ይቀበላሉ ወይ የሚለው እንግዲህ ይህ የዶናልድ ትራምፕ አስተያየት የተደመጠው በኢራን አማካኝነት በእስራኤል ላይ የባላስቲክ ሚሳኤል ጥቃቶች ከተፈጸሙ በኋላ ሲሆን በተለይ ደግሞ ባሳለፍነው ወርሃ ሚያዝያ ላይ ተፈርሞ የነበረ የተኩስ አቁም ስምምነት እጅግ በጣም ከባድ ሊባል ወደሚችል አደጋ ውስጥ እየገባ ባለበት ሰዓት ተብሎ ሊገለጽ ይችላል እና እኔ ነኝ ኦልሞስት የእስራኤልን የውጭ ግንኙነት ፖሊሲ የምወስነው እኔ ነኝ ነው በቃ አሁን የዶናልድ ትራምፕ አገላለጽ። ይሄ አይነት አቋም ከነ ዶናልድ ትራምፕ ሲመጣ ቀድሞም የተቃውሞ ድምጾች በትራምፕ ላይ የተነሱ ነበር ብያቸዋለሁ። የተቃውሞ ድምጾቹ ከየት ነው? ከእስራኤል። ምንድነው ብለው የሚቃወሟቸው? የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤልን የውጭ ግንኙነት አካሄድ፣ የውጭ ግንኙነት ፖሊሲ መወሰን እየፈለጉ ነው። እንዲህ የሆነ የሚገኘው ደካማ የሆነ መሪ which is ኔታንያሁን ሪፈር በማድረግ በእስራኤል ስላለ ነው እና ይሄ ነገር ተቀባይነት የለውም። ዶናልድ ትራምፕ የእስራኤልን ፍላጎት ባላከበረ መልኩ እንዴትም ቢሆን ከኢራን ጋር የኒውክሊየር ስምምነት አይፈርምም ወይም መፈረም የለበትም። ቢፈርም እንኳን እስራኤል ጥቅሟን ማስከበሯ መረጋገጥ አለበት። ይህንን አይነት ሐሳብ እያነሱ በጣም በርካቶች በትራምፕ ላይ የሚያሰሙት ተቃውሞ አለ። ኔታንያሁም የምርጫ ጉዳይ ያለባቸው ከዛ ምርጫ ጋር በተገናኘ አንድ የሚያስጨንቃቸው ጉዳይ የተቀባይነት ጉዳይ ነው። በኢራንም በሊባኖስም ከሐማስ ጋርም ብዙ ያልተሳኩ የገቧቸው ቃሎች ነገር ግን በቃ መሬት ላይ ያልወረዱና ተጨባጭ ያልሆኑ አክቹሊ አዋጭም ያልሆኑ ለእስራኤል ስለሆኑ በዛ ጉዳይ ላይ የሚገጥማቸው ተቃውሞ ቀላል አይደለም። አሁን ደግሞ የውጭ ግንኙነት ፖሊሲ አካሄዳችንን ኔታንያሁ ለአሜሪካ አሳልፈው ሰጡ፣ ለትራምፕ አሳልፈው ሰጡ። እንዲህ አይነት ድምጽ ከእስራኤል መሰማት ጀመረ። ኔታንያሁ ይሄንን እየመጣ ያለ የውስጥ ተቃውሞ እንዴት ነው አቻችለው ዶናልድ ትራምፕ ከሚፈርመው የኒውክሊየር ስምምነት ጋር አሰናስለው ይዘው ሊሄዱ የሚችለው? ይሄ በጣም ከባድ ነው። ኔታንያሁን ከባድ የሆነ ቅርቃር ውስጥ የሚያስገባ አይነት ነገር ነው ብለን ልንገልጸው እንችላለን። ይህ ሲባል እስራኤልና አሜሪካ ወትሮም በተለያየ አቋም ላይ ያሉ ምናልባትም ደግሞ ኢራንን በተመለከተ የተለየ ግብ ያላቸው ሀገራት ሆኖ አይደለም። ጦርነቱን በጋራ ሲጀምሩ የጋራ ግብ ለማሳካት ነው። ልዩነቱ የመጣው ግን እነ ዶናልድ ትራምፕ ሄዱ፣ ተዋጉ፣ አዩ፣ በተኩስ አቁም ቆዩ፣ ነገሩን ተመለከቱት። ዓለም ላይ ያለው የጂኦፖለቲካ ሁኔታ እንዴት ዋጋ ሊያስከፍላቸው እንደሚችል ምናምን ታሳቢ ያደረጉና ይሄን ጉዳይ በድርድር ብንፈታው የተሻለ ይሆናል ወደሚል አይነት አቋም ውስጥ ሲመጡ እነ ኔታንያሁ ግን የለም በጦር መሳሪያ የበላይነት በሚለው ጉዳይ ላይ እስተካደረጉ። ይሄ አንደኛው የልዩነታቸው ምክንያት ነው። ይሄንን ሳነሳላችሁ ግን እነ ትራምፕ ራሱ በጦር መሳሪያው ጉዳይ ላይ ከኢራን ጋር በቃ ተስፋ ቆርጠዋል ማለት አይደለም። ዶናልድ ትራምፕም ከፋይናንሻል ታይምስ ጋር በነበራቸው ቆይታ ላይ የተናገሩት ነገር ኢራን አንደኛ ከዚህ ከእስራኤል ጋር ያላትን እንግዲህ ገብታበት የነበረውንና አሁን ሆልድ አድርገዋለች፣ አቁመዋለች ያልኳችሁን ነገር
እሱን የምትገፋበት የምትቀጥልበት ወይም ከእስራኤል ጋር የተኩስ ልውውጡ የሚባባስ ከሆነ አንደኛው እነ ትራምፕን ወደ ጦርነቱ የሚስብ እንደሆነ ይገለጻል። ሌላኛው በድርድር ሂደት ላይ እነ ዶናልድ ትራምፕ እንግዲህ ዲፕሎማሲን ተስፋ አድርገናል ይላሉ። እኔ የማይገባኝ ነገር ዲፕሎማሲ ወይም ድርድር አለ እየተባለ የሚከናወን የተኩስ አቁም ልውውጥ ነው። እንዲያውም ዶናልድ ትራምፕ የተኩስ አቁም የሚባለውን ጉዳይ በተመለከተ የራሳቸው አዲስ ትርጉም ይዘው መጡ እየተባለ ምን እኮ ነው ማለት ዲፌንሲቭ አታክ ነው ያሉት። ራስን ለመከላከል የሚፈጸም ጥቃት በኢራን ላይ እኮ አሁን እስራኤልና ኢራን ወደ ቀጥታ የተኩስ ልውውጥ ውስጥ የተኩስ አቁሙን አደጋ ውስጥ የመጣል ዜናዎቹ ዓለምን ከማስጨነቃቸው በፊት በኩዌት፣ በሳውዲ፣ በባህሬን በሚገኝ የአሜሪካ ጦር ሰፈሮች ላይ ኢቭን ባህሬን ውስጥ ያለው ፊፍዝ ፍሊትን ጭምር ያነጣጠረ ጥቃት ኢራን ፈጽም ያለው ስትል ነበር። እነዛን ጥቃቶች የምትፈጽመው ደግሞ አሜሪካ በኢራን ላይ የተለያዩ ወታደራዊ ኢላማዎችን በመምታቷ ነው። የኢራን የተለያዩ የራዳር ጣቢያዎች፣ የሚሳኤል ማስወንጨፊያ ቦታዎች፣ ኢቭን የኢራን ወደብ እየቀረበ የነበረ አንድ ባዶ ነዳጅ ጫኝ መርከብም ጭምር እኮ ተመቷል። አሁን ከሰሞኑ በአሜሪካ አማካኝነት ለዛ በሚል ኢራን የምትወስዳቸው ያጸፋ ምላሾች ደግሞ በኦማን የሚንቀሳቀስ የአሜሪካ ባህር ኃይልን ጨምሮ በቀጠናው ያሉትን የጦር ሰፈሮችን ኢላማ ያደርጋል። ኤስካሌሽኑ ወይም የሁለቱ ሀገራት ውጥረት ጦርነቱን እያባባሰው ወደ ሌላ ከባድ ክረት ውስጥ ያስገባዋል የሚለው ስጋት አሁን እስራኤል መታ እስክትገባበት ድረስ በእነ ትራምፕ ነበረ ነገሩ ሲታይ ነበረው፣ በእነ አሜሪካ ነበረ እና ያኔ ነው እንዴት ነው ተኩስ አቁም ላይ ነን ብላችሁ ሚሳኤል ተኩሳላችሁ የተኩስ ልውውጥ ታደርጋላችሁ ሲባል አይ ዲፌንሲቭ ነው ራስን ቀድሞ የመከላከል እንግዲህ ተኩስ አቁም ላይ ተሆኖ ራስን ቀድሞ መከላከል የሚለው ጉዳይ አይገባኝም እና ለዛም ነው በጣም ብዙዎች አዲስ የተኩስ አቁም ትርጉም አመጡ ዶናልድ ትራምፕ የሚል አይነት ርዕስ ሰጥተው ጭምር ዜናውን የሰሩት እና አሁን ተኩስ አቁም ላይ ናቸው ያሉት እነዚህ አካላት ወይስ አይደሉም? ግልጽ አይደለም። ጦርነት ውስጥ ናቸው ያሉት ወይስ አይደሉም? ጦርነት የሚለውን ስም ሙሉ በሙሉ ለመጠቀም አደጋች የሚሆነው የተወሰነ ፋታ ያደርጋሉ። የምን ይሄ እንደ ድሮው ሙሉ ቀን አይደለም። አሁን ሲተኳኮሱ የሚሉት የሆነ ዘመቻ ወይም የሆነ ጥቃት ሰነዘራል ይፈጸማል፣ እንደን ኢራን ትመለሳለች። ከዛ ስካሌት ሳያደርግ ሳይባባስ ነገሩ እንደረገበ ይቀጥላል። ረገብ የማለቱ ነገር ካልሆነ በቀር ምንም አዲስ ነገር የለም። ይህ ጦርነት እንግዲህ 100 ቀናት ሞልተዋል። በእነዚህ የ100 ቀናት ቆይታ ምን አበይት ነገሮች ተመዘገቡ፣ ምን አበይት ነገሮች ታዩ የሚለውን ጉዳይ በተወሰነ ማየት አለብን። አሁን እያወራንለት ካለው እነ ትራምፕ ኔታንያሁ አማራጭ የለውም የኛን ስምምነት ከመቀበል ውጪ ያሉበት መግለጫ ላይ መድረሳቸውን ጨምሮ አበይት የሚባሉ ነገሮች አሉ። እሱም በተወሰነ ላንሳላችሁና ቋጫለሁ። ካፍታ ቆይታ በኋላ ልመለስ። እንግዲህ በእነዚህ 100 ቀናት 40ዎቹ የለየለት የጦርነት ቀናት ናቸው። ከዛ የተቀሩት 60 ቀናት ደግሞ ረገብ ያለ የተኩስ ልውውጥ የምናይበት አሜሪካ ብዙ ነገሮች ኤክስፔሪየንስ ያደረገችበት ነሴንስ ኢራን ላይ የበላይነቷን ለማረጋገጥ የባህር ላይ እገዳ ያከናወነችበት የኢራንን እገዳ በሌላ እገዳ ተጨማሪ እገዳ ለመዝጋት የሞከረችበት ብቻ ብዙ ነገር ሆኗል። አበይት ተብለው የሚገለጹ ጥቂት ነገሮችን ባነሳ ግን አንደኛው ጉዳይ የኢራን ሪዚሊየንስ ጽናት። በቃ አበይት በእነዚህ 100 ቀናት ውስጥ ምንድነው ያስገረመህ ተብዬ ብትጠየቅ የመጀመሪያ የምመልሰው ጉዳይ የሪዚሊየንስ ጉዳይ፣ ጽናት የሚባለው ጉዳይ። ጽናት በእንትን ብቻ አይደለም፣ ይሄ በቃል ብቻ አይደለም፣ በተግባር እንግዲህ ያስቡ። ከዓለማችን ግዙፍ የጦር ኃይል የአሜሪካ በመካከለኛው ምስራቅ አለ ከሚባለው የእስራኤል ጦር ኃይል
የነዚህ የሁለቱ ጥምረቶች የአሜሪካና የእስራኤል ጥምረት ምን አይነት ወታደራዊ አቅም ሊፈጥር እንደሚችል አስቡት። ይህንን አይነት ወታደራዊ አቅም በአንድ ኢራን እንዲህ የተፈተነው ሌላ ምንም ሳይሆን ኢራናውያኖቹ መሪዎቻቸው እየተገደሉ ብዙ ድብደባ እየተፈጸመባቸው በአስር ሺዎች በተናጠል ሁለቱም ሀገራት የፈጸሟቸው ድብደባዎች በአስር ሺዎች የሚቆጠሩ ናቸው። ዶናልድ ትራምፕ በአንድ አጋጣሚ ላይ ሲናገሩ ኢራን ውስጥ አሁን ያልደበደብነው ቦታ የለም ማለት ያልደበደብነው ቦታ የለም። ያልሞተ መሪ አለ እንዴ ኢራን ውስጥ? ኢቭን እኮ አሁን ዛሬ ራሱ በወጣ መረጃ ላይ ምንድነው የተባለው? የኢራኑ አብዮታዊ ዘብ ወታደራዊ ኮማንደር የሆኑት አህመድ ቫሂዲ በእስራኤል የአየር ላይ ጥቃት ተገለዋል የተባለው። እንግዲህ ልብ አድርጉ። በቃ በሚፈጸሙ ጥቃቶች ሁሉ በጣም በርካታ ኢራን መሪዎች ተገለዋል። እንዲያውም አንድ ጊዜ ከ30 በላይ የሚሆኑ የኢራን መሪዎች ተገለዋል የሚል ነገር አይቻልም። አፍተር ኦል ዲስ ግን ከዚህ ሁሉ ነገር በኋላ ኢራን ስቲል ኢንታክት ነች። ኢራን ስቲል የአካባቢው ላይ ፍላጎቷን ለማስከበር ሉዓላዊነቷን ለማስከበር ይሄው ዛሬ እንኳን በእስራኤል ላይ ቀጥተኛ ከ30 በላይ የሚሆኑ የባላስቲክ ሚሳኤሎችን ተኮሰች የሚለውን ዜና ሰማ። ይሄ ኮኢንሲደንስ አይደለም፣ አጋጣሚ አይደለም። ለዚህ ነገር ሲዘጋጁ ከመቆየታቸው አንጻር ያላቸውን ጽናት በግልጽ የሚያሳይ ነው። 107 በራፍ ያሉት የሚሳኤል የምሽግ ከተማ የዝድን መቼስ ታውቁታላችሁ። የዝድ ሚሳኤል ፎርትረስ 107 በሮች አሉት አለ ሲኤንኤን። እንግዲህ ሲኤንኤን ያያቸው 107 በሮች ካሉ ያላያቸውን ደግሞ መገመት። በእንደዚህ አይነት ወታደራዊ ዝግጅት ውስጥ የመምጣታቸው ጉዳይ የሪዚሊያንሳቸው ጉዳይ ነው፣ የጽናታቸው ጉዳይ ነው። ህዝቡ ተከፋፈለ፣ በቃ አገዛዙን መለወጥ ይችላል የሚል ቀመር ነበራቸው እነ ትራምፕ እነ ኔታንያሁ አይደል? ጦርነቱን መጀመሪያ ፌብሩዋሪ 28 ላይ ሲጀምሩ አሁን ይሄ ህዝብ በቃ ትንሽ ነገር ከደገፍ ነው እና አያቶላን ከገደልንለት በቃ አገዛዙን ይለውጣል የሚል ካልኩሌሽን ነበራቸው። አልሆነም። እንዲያውም የበለጠ አንድነት ውስጥ ነበር፣ ሌላ ሪዚሊያንስ። ስለ ህዝቡ ካወራው ሁሌ በጣም የሚገርመኝ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራንን ስልጣኔ ያጠፋለሁ፣ ሲቪላይዜሽን ዊል ዳይ፣ የኢራን መሰረተ ልማቶች፣ የኤሌክትሪክ ኃይል ማመንጫ ድልድዮች ይመታሉ ሲሉ ዶናልድ ትራምፕ ይህንን አስተያየታቸውን በሰጡ እንግዲህ ከሰዓታት በኋላ የኢራን ድልድዮች፣ የኢራን የኤሌክትሪክ ኃይል ማመንጫ አካባቢዎች ላይ ህዝቡ እንዴት ወጥቶ ድልድያችንን ስታፈርሱ እኛንም አብራችሁ አፍርሱን እንዳለ የምታስታውሱት ነው። this is a resilience። በቃ ቁጥር 1 የማነሳው ጉዳይ ይሄ። ሁለተኛው ምንድነው የታየው ሲባል ኢራን ተራ ሀገር አይደለችም። ኢራን ተራ ሀገር አይደለችም። እንዴት? ለምሳሌ ይኸውላችሁ እንደዚህ አይነት መረጃዎችን ስነግራችሁ ምን ሪፈር ማድረግ ወዳለሁ? የምዕራቡ ዓለም መገናኛ ብዙሃንን ሪፈር ማድረግ ደስ ይለኛል። የኢራን መገናኛ ብዙሃኖች ሳይኖሩ ቀርተው ሳይሆን የኢራን መገናኛ ብዙሃን እንዲህ ብሎ ዘገበ ብዬ በነግራችሁ አይ ይሄማ ፕሮፓጋንዳ ነው ትላላችሁ። እነ ሲኤንኤን ግን ስለ ኢራን ሲናገሩ ሜቢ ቀለል ካለ ብዬ ነው። እና የኢራን ወታደራዊ አቅም እና አሜሪካ ቀድመው እንደገመቱት እንዳዩት ሳይሆን ወታደራዊ አቅሟ ብቻ ሳይሆን አጠቃላይ ሀገሪቱ እና አሜሪካ የገመቱት እኮ ምንድን ነበረ? የሆርሙዝ ሰርጥን፣ ኧረ በፍጹም የሆርሙዝ ሰርጥን እስከ መቆጣጠር ድረስ ማን ያቆያታል? በ6 ሳምንት እኮ ጨርሰን የምንወጣው ነው። ቢበዛ 6 ሳምንት፣ ከ4 ሳምንት እስከ 6 ሳምንት ባለው ጊዜ ጨርሰን የምንወጣው ነው ብለው የገቡበት ጦርነት ይሄው 100ኛ ቀኑን አስቆጠረ እያልኳችሁ። እንግዲህ በዚህ ሁሉ መካከል ኢራን እና አሜሪካ ወይም የምዕራቡ ዓለም ቀላል የምትደፈር እንደ ቬንዙዌላ አድርጎ አስቧት ነበር።
ሁለተኛው በዚህ የመቶ ቀናት ሂደት ውስጥ ያየነው የተረዳነው ነገር ኢራን ቬንዙዌላ አለመሆኗ። የጥንካሬዋ ማሳያ ምንድነው ካልክ፣ አንደኛ ለምሳሌ አሏት የሚባሉ የሚሳኤል ክምችቶች አሉ፣ ባላስቲክ ክሩዝ ሚሳኤል ምናምን። ዶናልድ ትራምፕ ከቀናት በፊት ሲናገሩ አሁን ላይ ያለው የኢራን የባላስቲክ ሚሳኤል ክምችት መጠን 22% ብቻ ነው የሚቀራት ብለው ተናገሩ። ከሆኑ ቀናት ወይ ኦልሞስት ከሳምንት በፊት ገደማ አይ ኢራን እኮ የሚቀራት 18% የሚሆን ክምችቷ ብቻ ነው ብለው መናገራቸው አይዘነጋም። ቁጥሮቹ መደበላለቃቸው እንዳለ ሆኖ ነገር ግን ኤግዛክትሊ የአሜሪካ ኢንተለጀንስ ሪፖርት ምንድን ነው ያለው ካላችሁ የዶናልድ ትራምፕን እንደው ብለዋል ለማለት ነው። ኤግዛክትሊ የአሜሪካ ኢንተለጀንስ ሪፖርት ኢራን በዚህ ጦርነት ጊዜ እንግዲህ የ40 ቀናቱ አክቲቭ የነበረ ፉል ታይም የሙሉ ጊዜ ጦርነት እንበል፣ በዛ ሰዓት ላይ ከነበራት አጠቃላይ የሚሳኤል ክምችት የባላስቲክ ሚሳኤል የክሩዝ ሚሳኤል ምናምን ክምችት ያጣችው 30% የሚሆነውን ብቻ ነው፣ 70% የሚሆነው አለ በማለት ይፋ ያደረገውን እንግዲህ ሚስጥራዊ ሪፖርት ሲኤንኤን ይዞ መውጣቱ አይዘነጋም። ጠንካራ ካልሆናችሁ በቀር ከዚህ ሁሉ ድብደባ እነ ዶናልድ ትራምፕ በኢራን የቀረን ነገር እኮ የለም ብለው በኩራት እስኪናገሩ ድረስ በ10 ሺዎች የሚቆጠሩ ኢላማዎች ተመተው እስቲል ግን 70% የሚሆን የጦር መሳሪያ ክምችታችሁን ከያዛችሁ ጠንካራ ስለሆናችሁ ነው እንጂ ተአምር ተፈጥሮ አይደለም። ኢራን እንደሚያስቧት ደካማ ሀገር ሳትሆን ጠንካራ ሀገር ነች የሚለውን ነገር የሚያሳየው የጦር መሳሪያ ክምችቷ ኢንታክት ነው፣ አሁንም እንዳለ። መልሳ የምትተካውን ነገር ትተን እኮ ነው። ቀድሞ ከጦርነቱ በፊት ከፌብሩዋሪ 28 በፊት ከነበራት የወታደራዊ የባላስቲክ ሚሳኤል የክሩዝ ሚሳኤል ክምችት አንጻር ያሁኑን ካየነው እንደዛ ነው። ሌላው የሚያስገርመው ነገር ይሄ ነው። የኢራን የምትባለው ሀገር ለአሜሪካ እነ እስራኤል ሌሎችም እንደገመቱት ደካማ ሀገር እንዳልሆነች፣ እንደ ቬንዙዌላ እንዳልሆነች ኢራን እርግጥም ጠንካራ ሀገር መሆኗን ያሳየችበት። ሌላኛው በዚህ የመቶ ቀናት ጦርነት ጊዜ ምንድነው የታየው አዲስ ነገር ከተባለ የሆርሙዝ ሰርጥ ጉዳይ ነው። የሆርሙዝ ሰርጥ ቀላል ይመስላል። አሁን የዓለምን 20% ነዳጅ የሚያስተላልፍ ነው። ከተፈጥሮ ጋዝ አንጻር፣ ከፖሊቲየን ከሚባል ለፕላስቲክ ከሚሆን ጥሬ ዕቃ አንጻር፣ ከማዳበሪያ አቅርቦት አንጻር ከመሳሰሉት የእቃ ቀለል ይችላል ነገሩ። የሆነ ኢምፓክቱ በቃ ቀላል ሊመስላችሁ ይችላል። ነገር ግን ቀላል እንዳልሆነ መቼስ የአዲስ አበባ ነዳጅ ማደያ ጣቢያዎችን እውነታ በተለይ ከጥቂት ቀናት ምናምን በፊት የነበሩትን መለስ ብሎ ማስታወስ ነው። ዓለም ላይ የተፈጠረው ቀውስ ቀላል አይደለም። በሆርሙዝ ሰርጥ መዘጋት ምክንያት እና ይሄ የመቶ ቀኑ እንግዲህ የኢራንና የእስራኤል ብሎም የአሜሪካ ውጥረት፣ ጦርነት፣ ተኩስ አቁም ምናምን የምንለው ምዕራፍ አንድ ያሳየው ነገር በሆርሙዝ ሰርጥ ላይ አዲስ ነባራዊ ሁኔታ ፈጥሯል። ይሄ ነባራዊ ሁኔታ ይቀጥላል አይቀጥልም ሌላ ቶፒክ ኦፍ ዲስከሽን ነው። ራይት ናው ግን ያለው ነባራዊ ሁኔታ ምንድን ነው ካልን የምናነሳው ወይም የምናቀርበው ነገር በሆርሙዝ ሰርጥ በኩል እንግዲህ ከዚህ ጦርነት በፊት የሆርሙዝ ሰርጥ ፍሪ ዋተር ዌይ ነው ማለት ኢራንም ልቆጣጠረው እንዲላርገው ምናምን የምትለው ነገር አልነበር ከጦርነቱ በፊት። ከጦርነቱ በኋላስ ኢራን የሆርሙዝ ሰርጥ ላይ አንዳንዶች ክፍያ ታስከፍላለች እያሉ ይከራከራሉ። በኢራን በኩልም የክፍያውን ጉዳይ በተመለከተ ባይዘወይ መርከቦቹ እንዲያልፉ ሳይሆን ገንዘብ የሚከፍሉት የማስተዳደር ስራዎችን ለማከናወን አነስተኛ ገንዘብ መጠየቃችን አይቀርም እያሉ ነው። ኦማንም በዚህ ሂደት ተባባሪ ሆናለች። በነገራችን ላይ የኦማን የውጭ ጉዳይ ሚኒስትር በዚህ አካባቢ ላይ ትክክለኛዋ ስጋት እስራኤል እንጂ ኢራን አይደለችም ብሎ ተናግሮ አቧራው ጨሷል ከኦማን ጋር። ከቀናት በፊት
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኦማንን በቦምብ ሊያጋዩ እንደሚችሉ ተናግረው እንደነበረ አይዘነጋም። እነ ትራምፕ ለምንድነው ኦማንን እናጋያታለን እንመታታለን ምናምን ያሉት ካላችሁ ሚስጥሩ ሌላ ምንም ሳይሆን ኦማን ከኢራን ጋር በጋራ በመሆን የሆርሙዝ ሰርጥን ለማስተዳደር የሚደረገውን ጥረት በተወሰነ ድጋፍ ታሳያለች ወይም ተባብራ ለመስራት ፈቃደኛ ነች። ስለዚህ ይኸውላችሁ ጦርነቱ በፊት እንግዲህ ኦማንም እንዲህ ነገር ብላ አታውቅም። ኢራንም በቃ ፍሪ ዋተር ዌይ ነው። ስቲል ኢትስ ፍሪ ዋተር ዌይ ነፃ የውሃ ክልል። ነፃ የውሃ ክልል ነው ማለት ግን የኢራን አይደለም ማለት አይደለም። ነፃ የውሃ ክልል ነው የምንለው ካለው ስትራቴጂካዊነት አንጻር ነው እንጂ በጂኦግራፊያዊ እንግዲህ ዓለም ላይ ባለው ነባራዊ ሁኔታ ከአንድ ሀገር የባህር ዳርቻ እስከ 12 ኖቲካ ማይልስ ያለው አካባቢ የዛች ሀገር ሉዓላዊ ግዛት አካል ሆኖ ይቆጠራል ስለሚል ይሄ የሆርሙዝ ሰርጥ ደግሞ 33 ኪሎ ሜትር ስለሆነ ኦልሞስት በቃ ግማሽ ብለን ልንገልጽ እንችላለን። እና ጦርነቱ ይዞት የመጣው አዲስ ስታትስ ኮ ምንድነው? የሆርሙዝ ፈላጭ ቆራጭ ኢራን ከዛ ኦማን ሆነው እንዲቀጥሉ መደላደሉን ፈጠረ። አሜሪካና እስራኤል በኢራን ላይ ያንን ወታደራዊ ጥቃት ባይጀምሩ ኖሮ ያው ሀፕል ላደረገ ነገር ባይሆን ኖሮ ብሎ ሐሳብ ማንሳት ብዙ ደስ አይለኝም። ግን ይሄን አይነት ሁኔታ ባንመለከት ይሄን ጊዜ የሆርሙዝ ሰርጥ ላይ የምናየውን አይነት ውጥረት አይነክስም። ኢራንም ሆነች ኦማን በተለይ ኢራን የሆርሙዝ ሰርጥን ካላስተዳደርኩኝ ብላ በፐርሺያ ገልፍ ስትሬት አውቶሪቲ የሚባል ተቋም ልመስርት አትልም። እንደምታውቁት አሁን የሆርሙዝ ሰርጥን የሚያስተዳድር የመርከቦችን እንቅስቃሴ የሚያሳልጥ ፐርሺያን ገልፍ ስትሬት አውቶሪቲ የሚባል ምን አለ አካል አለ። እንግዲህ ለዚህ አካል ነው ገንዘብ ማስከፈላችን አይቀርም እያሉ ያሉት እነ ኢራን which እኔ I don't buy ገንዘብ ማስከፈል የሚለውን ነገር ከጦርነቱ በፊት ወደ ነበረበት ስታትስ ኮ ቢመለስ ነው የምመርጠው። ኢራኖች ግን ያንን የማድረግ ፍላጎት ይኖራቸዋል ብዬ አላስብም። የክፍያውን ጉዳይ ዳይሬክትሊ ኢቭን ከሚደረግ እንደው ኢንዳይሬክትሊ ምናምን ቢሞክሩ ይሻላል ብዬ አስባለሁ። አስተዳደራዊ ስራ ለመስራት ከሆነ ነገሩ በሌላ መንገዶች ታሳቢ ቢደረግ የሚል አይነት አቋም ነው ያለኝ እንጂ እንደዚህ በቀጥታ የመርከቦችን ስራ ለማሳለጥና ለማስተዳደር መርከቦች በዚያ ሳልፉ ገንዘብ ይክፈሉ $150,000 ሆነ $5,000 ገንዘብ ይክፈሉ የሚል ጉዳይ በፍጹም ተቀባይነት ይኖረዋል ብዬ አላስብም። እና አሜሪካም አሁን የተጋፈጡት ይሄን ሪያሊቲ ነው። በምን ምክንያት? በዚህ ጦርነት ምክንያት ባለፉት 100 ቀናት ያየነው የታዘብነው ይሄንን ነባሪያ ሁኔታ ተረዳችሁኝ? ስለዚህ እንግዲህ በእነዚህ 100 ቀናት ውስጥ አሁን የነገርኳችሁ ያሉ ነገሮችን ካያችሁ ምንድነው የታዘብነው ምንድነው ያየነው የሚለውን ጥያቄ በቃ አደንደው ሰደይ አንድምታው ምን ማለት ነው? አሁን እየዘረዘርኩላችሁ አንደኛ ሁለተኛ ሶስተኛ እያልኩ ያነሳው ያለው ነጥብ አንድምታ ምንድነው ካላችሁ የሆነ ስትራቴጂካዊ አሸናፊነት ወደምንለው ኮንሰፕት ውስጥ ነው የምንሄደው። ብዙ ማንሳት መዘርዘር ይችላል። በእነዚህ 100 ቀናት ጦርነት ውስጥ ለምሳሌ አሜሪካ በገልፉ ሀገራት ውስጥ የሚገኙ ሀገራትን መጠበቅ አትችልም ተብሎ ደካማ ጎኗ ታይቷል። ቀደም ብሎ ሰርችላችሁ በነበረ ቪዲዮ ላይም ትንሽ አንስቼዋለሁ ይሄን ሐሳብ። her weakest point የአሜሪካ ደካማ ስስ ብልቷ የቱ ጋር ነው ያለው ሲባል እነዚህ ጠብቃቸዋለሁ ብላ ቃል ገብታላቸው አብራቸው ስትሰራ የነበረ የጦር ሰፈሮቿን ገንብታባቸው የነበሩ እንደነ ሳውዲ እንደነ ኩዌት እንደነ ባህሬን እንደነ ዩናይትድ አረብ ኤሚሬት ምናምን የመሳሰሉ ሀገራት ምን ያክል ተጋላጭ እንደሆኑ ተጋላጭ መሆናቸው ደግሞ ምን አሳየው ምን አመጣ ካላችሁ እነዚህ ሀገራት ለምሳሌ ሳውዲ አረቢያ ከኢራን ጋር ተባብሮ መስራት ይሻላል ሊሆን ወይ ወደሚል አይነት አቋም ውስጥ እየመጣች ነው ይባላል። እንዲያውም የአረቢያን ፒስ ኢኒሺዬቲቭ የሚል አይነት ስያሜ ያለው የሳውዲ አረቢያን ጨምሮ የአውሮፓ ሀገራት የሚጠቃለሉበትና ኢራን ጋር የሚፈረም ስምምነት ሂደት የሆነ እንቅስቃሴዎች አሉ ይባላል። ይሄ በኢራን በሳውዲዎችና ከአውሮፓ ሀገራት ጋር በመሆን ለመፈረም እንቅስቃሴ ያለው ሂደት ላይ ያለው ምናምን ጉዳይ ዓላማው ኢራን ድጋሜ እነዚህን ሀገራት በተለይ ከሷ ጋር ስምምነት የምትፈርመውን ሳውዲን እንደማትመታ ማረጋገጥ ነው። ሳውዲም ደግሞ በተመሳሳይ ለኢራን አደጋ ላትሆን እንደምትችል በምን ቋንቋ ነው የሚገለጸው? የአየር ክልሏን መሬቷን ምናምን ኢራን እንድትመታ ባለመፍቀድ ማለት ነው።
በእንደዚህ አይነት መልኩ ጭምር ወደ ትብብር ለመምጣት ፍላጎት ያሳያሉ ይባላል። የአረቡ ዓለም ተጋላጭነቱን አየ፣ በእነ አሜሪካ ላይ መተማመን እንደማይችል ጭምር አየ። በ100 ቀን ውስጥ እንግዲህ የነ ቻይና የነ ራሽያን ሚና ማየት እንችላለን። እሱም ራሱን የቻለ ሊተነተን የሚችል ነጥብ አለው። እንዲህ የተባለ ብዙ መዘርዘር ይቻላል። ምን አየን በሚለው የሆርሙዝ ሰርጥን እንዳልኳችሁ አስተዳድራ እንግዲህ አሜሪካ ብሎኬድ አከናውናለች። የሆርሙዝ ሰርጥን ኢራን ላከናወነችው ወይ ለፈጸመችው እገዳ ድጋሜ ደግሞ ሌላ እገዳ አስቀምጣለች። 120 ምናምን መርከቦች አቅጣጫቸውን እንዲቀይሩ አድርጋለሁ ብትልም ግን ደግሞ በተመሳሳይ ፎክስ ኒውስ ከዚህ ቀደም ይዞ ወጣውን ዘገባ ነግሬያቸዋለሁኛ ከ90 ሚሊዮን በርሚል ድፍድፍ ነዳጅ በላይ ኢራን አዘዋውራለች፣ በዚህም ወደ 9 ቢሊዮን ዶላር የሚጠጋ ገንዘብ አግኝታለች ብሎ የሰራው ዘገባ አለ። በሆርሙዝ ሰርጥ ላይ የታየው አዲስ ነገር ኢቭን የና አሜሪካ ብሎኬድን ኢራን መቋቋም እንደምትችል ጥንካሬዋ የሚለው ፖይንትን ስታስቡ እነዚህ ነጥቦች ናቸው የሚወጡት እና በጣም ብዙ ልናነሳ የምንችለው ነገር አለ ልላችሁ ነው። ባይዘው ከነ ኢራን በኩል ሳይሆን እንደ አጠቃላይ በጦርነት ይታያል። እስቲል ግን እና አሜሪካ እስኪ እንደነሱ እንሆንና በእና አሜሪካ ጫማ ራሳችንን ቆመን ምንድነው ያሳካችሁት ተብለን ብንጠየቅ ምንድነው ልንል የምንችል? አፍተር ከ100 ቀናት በኋላ አሜሪካ ምንድነው ያሳካችሁ ተብሎ ቢጠየቅ እውነት ለመናገር ያው ከእስራኤል ጋር በጋራ በመሆን በፈጸሙት ጥቃት የኢራንን ከፍተኛ አመራሮች መግደል መቻል፣ የኢራን መሰረተ ልማቶችን በማውደም አይ ዶንት ኖ ላይክ እንዲህ ነው ተብሎ ሊገለጽ የሚችል ውጤት ካለ አላውቅም። አሁን የኢራን መሪዎችን መግደል የሚለው ፖይንት ኦፍ ኮርስ they did it መግቢያ ላይም ነግሬያቸዋለሁ፣ አድርገውታል። ከ30 በላይ የሚሆኑ ገለዋል የሚል ዘገባ ማንበቤን አስታውሳለሁ። ግን ከውጤት አንጻር መዝኑት እስኪ ምን ውጤት አስመዘገቡ? ያን ነገር ሲያከናውኑ እና አያቶላህ ሲገሉ መጀመሪያ ምንድነው ያሉት? ያገዛዝ ለውጥ የሚባል ነገር የለም። የኢራን ባላስቲክ ሚሳኤል ምናምን ጉዳይ፣ ስለ ኢራን ክሩዝ ሚሳኤል ጉዳይ በቃ አመድ ሆኗል ሲሉ 70% እኮ የሚሆነው የኢራን አቅም እንዳለ እኮ ነው ብሎ ሲኤንኤን የአሜሪካ ኢንተለጀንስ ምንጮችን በመጥቀስ ዜና ይዞ ወጣ። what exactly አሜሪካ ምንድነው ያሳካችው? እስኪ 1 2 3 ተብሎ እንመልከት። ምንድነው ያሳካችው? እንደኔ እይታ አንደኛ ምንም፣ ሁለተኛ ምንም፣ ሶስተኛ ምንም። አሁን ይሄንን አይነት ነባሪያ ሁኔታ ነው ያለው መሬት። እንዴት ነው አሁን ጦርነት መቀጠል የሚባለውን ነገር ሲያስቡ በ100 ቀን እንግዲህ በ40 የጦርነት ቀናት እና በ60 የተኩስ አቁም ቀናት ረገብ ያለ የተኩስ ልውውጥ ባለበት የ60 ቀናት ተኩስ አቁም ያየነው ነገር አብዛኛው ለኢራን ያደላል። በተለይ አሁን እነዚህ ነጥቦች ስታዩ ውጊያና ጦርነት የሚባል ነገር አለ አይደል? ውጊያ ባትል፣ ጦርነት ዋር አይደል? ውጊያን ማሸነፍ ጦርነትን ማሸነፍ አይደል? እና አያቶላህን መግደል ውጊያ ነው። they won the battle እና አሜሪካ ውጊያውን አሸንፈዋል እና አያቶላህን በመግደል ጦርነቱን ግን አሸንፈዋል ነው ጥያቄ። እሱ ከምን አንጻር ይፈተሻል? ከስትራቴጂካዊ ጥቅም አንጻር። that's why you call strategic victory ወይም ስትራቴጂካዊ ድል የሚባለው ነጥብ የሚነሳው እዚህ ጋር ነው። ከ100 ቀን በኋላ አሜሪካ ምን አይነት ስትራቴጂካዊ ድል አሳካች ለሚለው ጥያቄ ነው እንግዲህ ቀደም ብሎ ምንም ብዬ መልስ ሰጥቷል። በእንዲህ አይነት ነባራዊ ሁኔታ ላይ እስራኤል
በቤይሩት ላይ የአየር ላይ ጥቃት ፈጸመች። ኢራን ያጸፋ ምላሽ ሰጠች። 30 ባላስቲክ ሚሳይል ተኩሳ። ጦርነቱ ሄደ፣ ተባባሰ። ልብ አድርጉ፣ በ100 ቀን ያልተሳካውን ነገር አሁን ጦርነት በማራዘም በምን ያክል ቀን ያሳኩት ይችላል? ወራት፣ ዓመታት። የቪየትናም ትራፕ የሚባለው ለዚህ ነው። የአሜሪካ ወደ ኢራን ገብታ እንግዲህ ጦርነትን የማድረጓ ነጥብ የቪየትናም ወጥመድ። ስለ ቪየትናም ጦርነት ወይ አንድ ቀን በዝርዝር ጠለቅ ብዬ መግባት ሊኖርብኝ ይችላል እና የአሜሪካ አሁናዊ የኢራን ሁኔታ በቪየትናም ወጥመድ እየተመሰለ ነው። በዚህ አይነት ነባራዊ ሁኔታ ውስጥ ታዲያ ጦርነት ተባብሶ ቢቀጥል እነ ዶናልድ ትራምፕ እንግዲህ አይበዛባቸውም? ያዋጣል? ምንድን ነው የሚባለው? ከ29 ቢሊዮን ዶላር በላይ ወጪ ተደርጓል ይባላል፣ ኪሳራውን ጨምሮ 29 ቢሊዮን ዶላር። እንግዲህ ስለ 100 ቀን እያወራን ስለሆነ ይሄ ቁጥር ባይዘው ወይ በኮንግረስ የቀረቡ ሐሳቦችን ምናምን መነሻ በማድረግ ነው እንጂ በመሬት ላይ አክቹዋሊ ከዚህም በላይ እንደሚሆን በገለልተኛ ተቋማት ትንተና የቀረቡ ሪፖርቶች አሉ። ላይክ ከ50 ከዛ በላይ እና ይሄ የእነ አሜሪካ አካሄድ ለዛ ነው ዶናልድ ትራምፕ አሁን መግቢያ ላይ ወደ ወሰድኳችሁ ነጥብ ልምጣና ልቋጨው። ዶናልድ ትራምፕ ኔታንያሁ እኔ የማቀርበውን የኒውክሌር ስምምነት ውጪ ከመቀበል ሌላ ምንም አማራጭ የለውም ያሉት ቢኮዝ ስለሌለው ነው። ጦርነት ውስጥ ቢገቡ ምን ማሳካት ይችላሉ ብለን ስናይ 100 ቀን በነበረው ሂደት ላይ ማሳካት የቻሉት ነገር የለም ካልን አሁን ድጋሜ ጦርነት ውስጥ መመለስ አዋጭ እንደማይሆንለት እነ ዶናልድ ትራምፕ ያስባሉ ካልን እነ ኔታንያሁ ይሄንን የነ ትራምፕ አካሄድ ከመቀበል ውጭ ምን አማራጭ አላቸው? ኔታንያሁም ሲናገር ምንድን ነው ያለው? ባለፈው ይሄን ጦርነት መልሶ ለመቀጠል የነ ትራምፕ ውሳኔ ነው ሲሉ ተናግረዋል። እነ ትራምፕ ጦርነቱን ለመቀጠል አንወስንም ብለው ይሄንን አይነት የኒውክሌር ስምምነት ካመጡ እነ ኔታንያሁ ከመቀበል ውጭ አማራጭ የላቸውም። ለመቼ? ፎር ናው የራሳቸውን ዝግጅት የራሳቸውን ወታደራዊ አቅም በሆነ መልኩ ብቻ አላቅም በሆነ ጊዜያት፣ ወራት፣ ዓመታት አይዶን ነው ተመልሰው ግን እስራኤሎች ወደ እነ አያቶላህ ወታደር ማዝመታቸው የአየር ላይ ጥቃት መፈጸማቸው ፎር ሹር አይቀርም። ምንም አይነት የኒውክሌር ስምምነት ቢደረግ ባይደረግ እነ አያቶላህ እዛ አገዛዛቸው እስካለ ድረስ እስራኤልና ኔታንያሁ ለቴህራን ይተኛሉ ብዬ አላስብም። አሁን ግን በእርግጥም ምንም አማራጭ አላቸው እየመሰለ አይደለም። ብቻቸውን ጦርነቱን መቀጠል ስለማይችሉ እነማን? እነ ኔታንያሁ ብቻቸውን ጦርነት መቀጠል ስለማይችሉ እነ ዶናልድ ትራምፕ ሰምሃው ይሄንን ነገር የተረዱ ስለሚመስል ነው ወይም ስለገባቸው ይሆናል እነ ኔታንያሁ አማራጭ የላቸውም የኔን ድርድር ስምምነት ከመቀበል በቀር በማለት በኮንፊደንስ የተናገሩት። እንግዲህ መርሳት የሌለብን ግን እነ ትራምፕ በዚህ ደረጃ ወደ ሰላም ለመምጣት ምናምን ያሉባቸው ጫናዎች አሉ ብንልም ስቲል ግን በቃ ይሄ ማለት ሙሉ በሙሉ የአሜሪካን ጥቅም አሳልፈው በሰጠ ሁኔታ ይደራደራሉ፣ ይስማማሉ ብዬ አላምንም። እንደዛ አይነት ሲቹዌሽን ላይ ናቸው ብዬ ስለማላምን በተወሰነ መልኩ ቢሆን የአሜሪካን ጥቅም ለማስከበር ጥረት ያደርጋሉ። በተለይ ከዚህ ከዩራኒየም እና ከኒውክሌር ጉዳይ ጋር በተገናኘ እንዲሁም ከሆርሙዝ ጋር በተገናኘ በቃ ዲል ብሬከር ፖይንት ሊሆንባቸው ይችላል። ለምሳሌ ኢራን ኒውክሌር ማበልጸጓ ጋር ተያይዞ የበለጸገ ዩራኒየሙ አሁን ከ440 ኪሎ ግራም በላይ የሚገመተው 60 ከመቶ የበለጸገ ዩራኒየም አይወጣም በሚለው ጉዳይ ላይ ከጸናች ሜቢ እነ ትራምፕ ወደ ጦርነት ሊመለሱ ይችላሉ። ሆርሙዝ ላይ ገንዘብ እያስከፈልኩ ቀጥላለሁ ካለች ሜቢ አሁን ምስቲል ወደ ጦርነት ሊመለሱ ይችላሉ። በሊባኖስ ጉዳይ ላይ ያው ቀደም ብሎ 1 ሰዓት ተኩል ላይ በተጫነው ቪዲዮ ላይ በዝርዝር የሊባኖስን ነጥብ ስላየ ነው። እስራኤል በሊባኖስ ድብደባ ቀጥላ ነገሩ እስካሌት ካረገ ስቲል እነ ትራምፕ ወደ ጦርነት የሚሳቡበት ሁኔታ አሁንም ይኖራል እና በእነዚህ 3 ነጥቦች ላይ ዲል ብሬከር ሊሆንባቸው ይችላል ለአሜሪካ። ለኢራንም እነዚህ ነጥቦች ዲል ብሬከር ናቸው። አሁን ዩራኒየሙን አሳልፈው ሊሰጡ ይችላሉ፣ ግን
ኒውክሊየር አታበለጽጉም በሚለው ላይ አይስማሙ። የሆርሙዝ ሰርጥ ላይ ጭራሽ አስተዳደራዊ ተቋም ፈጥረዋል። የሊባኖስን ጉዳይ ምን እንደሚያስከትሉ ወይም እስራኤል እምቢ ካለች ጥቃት እንደሚጀምሩ በግልጽ አሳይተዋል። ከሯል ነው የምላችሁ ሁለቱም ያሉበት ሳይድ አሜሪካም ኢራን። እንዴት ነው ተቀራርበው ታዲያ በዚህ ሁሉ ውጥረት መካከል ስምምነት ላይ የሚመጡት ከተባለ በጣም ውስብስብ ነው። በጣም ያው የኢንቨስትመንቱን ጉዳይ ታሳቢ ስናደርግ ትንሽ ልባችን ሳሳ ከማለቱ በቀር በጣም ከባድ ክረት ውጥረት በመካከላቸው አለ። የዛሬው እንግዲህ አበይት ጉዳይ ይሄው ነው። በቆይታችን እንዳልተጸጸታችሁ እርግጠኛ ነኝ። ሀሳብ አስተያየቶቻችሁን በኮሜንት መስጫው ሳጥን ላይ ያስቀምጡልኝ። ነፃነት ላቀው ነበርኩኝ። በገበያ ፖድካስት አብሬያችሁ ቆይታ አደርጋለሁ። በየዕለቱ በእንዲህ አይነት መረጃዎች እንገናኛለን። ከመላው ዝግጅት ክፍላችን ጋር በጋራ በመሆን በዚህ እንሰናበታለን።